ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ጀርመን ደግሞ እናቅናና በጀርመንም ከባየር ሙኒክ ውጪ በሻምፒየንስ ሊግ ላይ ብዙ ርቀት የሚጓዝ ቡድን እየተመለከትን አይደለም። በእርግጥ ቦሩሲያ ዶርትሙንድ በቅርብ ሻምፒየንስ ሊግ ፋይናል ሲጫወት አይተናል። ግን ከስንት ጊዜ አንድ የሚመጡ ናቸው አይደለ? በሻምፒየንስ ሊግ ብዙ ርቀት የሚጓዙ አይደሉም። በመጀመሪያው ዙር ይወጣሉ። ይህንንም ጉዳይ እናንሳ። ለሌሎቹ ቡድኖችም የአንዳንዶቹ የእንግሊዝ ቡድኖች ጥሩ መሆን ለአምስተኛው ቡድን አድቫንቴጅ የሚሰጥ ይሆናል አይደለ? በተደጋጋሚ ይህንን እየተመለከትን ነው፣ ብዙ ርቀት ስለሚጓዙ ማለት ነው። በጀርመን ግን ይሄ አይደለም። እናንሳይን ጉዳይ ዘንድሮ የእንግሊዝ አምስተኛው ቡድን አምና የእንግሊዝ አምስተኛው ቡድን የቻምፒየንስ ሊግ ቲኬት የቆረጡበት ምክንያት በቅርብ ዓመታት ቼልሲ ቻምፒየንስ ሊግ ስላሸነፈ፣ በቅርብ ዓመታት ማንቸስተር ሲቲ ቻምፒየንስ ሊግ ስላሸነፈ፣ አምና አርሰናል ሴሚ ፋይናል ስለተጫወተ ቻምፒየንስ ሊግ በጊዜ ነው ሌሎቹ ቡድኖች የወጡት። እንደምታስታውሹ ሊቨርፑል በሁለተኛው ዙር ነው የወጣው። ማንቸስተር ሲቲ ገና በመጀመሪያው ዙር ነው የወጣው በሪያል ማድሪድ። ስለዚህ የአርሰናል ሴሚ ፋይናል መጓዝ አስፈላጊ። በቅርብ ዓመታት ዌስትሃም የኮንፈረንስ ሊግ ማሸነፉ እንዲህ አይነት የአውሮፓ ቡድኖች ላይ የእንግሊዝ ቡድኖች ያላቸው ሬከርድ ነው አምስተኛው ሆኖ የሚያልፍ ቡድን ዘንድሮ ቻምፒየንስ ሊግ እንዲያልፍ ምክንያት የሆነ ባየር ሚኒክና ቦሩሲያ ዶርትሙንድ ሴሚ ፋይናል በደረሱበት ተመሳሳይ ሲዝን ምክንያት ነው በዛ ሲዝን ቡንደስሊጋ አንድ ተጨማሪ ቦታ አግኝቶ የነበረ። ስለዚህ ዘንድሮ ሲቲ ብዙ ርቀት ከሄደ፣ ማንቸስተር ሲቲ ወይም አርሰናል ብዙ ርቀት ከሄዱ፣ ወይ ሌሎቹ የእንግሊዝ ቡድኖች ብዙ ርቀት ከሄዱ ለነ ማንቸስተር ዩናይትድ ሁሉ ይተርፋል ማለት ነው። እነዚህ ቡድኖች ስኬት የእንግሊዝ ኮኤፊሽንት ላይ ስለሚጨምር፣ ወይም ለነ ቼልሲ ወይም አምስተኛ ሆኖ ለሚጨርሰው ለማንም ወይ ለቪላ አምስተኛ ሆኖ ለሚጨርሰው ቡድን ይጠቅማል። አምና አምስተኛ ሆኖ የጨረሰው ቡድን የተጠቀመው በዛ ምክንያት። አምስተኛ ኖርማሊ ጋራንቲድ ካቴጎሪ ኮታ አይደለም ለእንግሊዝ፣ ጋራንቲዱ 4 ነው። ሌላው ግን ቡድኖች በሚኖራቸው ውጤት ላይ የሚመሰረት ነው። ማንቸስተር ዩናይትድ ወይ አስቶን ቪላ ወይ ሊቨርፑል ወይ ቼልሲ አንዳቸው አምስተኛ ሆኖ ይጨርሳሉ። በዚህኛው ሲዝን ግልጽ ነው። ሁሉም አራተኛ ሆነ፣ ሁሉም ሶስተኛ ሆነ፣ አንዱ አምስተኛ ይሆናል ቢያንስ። ያ ቡድን የሚጠቀመው በእንግሊዝ ቡድኖች አውሮፓ አድቬንቸር ምክንያት። አሁን ጀርመን የሚያጣው አንደኛው አድቫንቴጅ እሱ ነው። ለጣሊያንም ይሰራል ቅድም እንዳልኩት። ግን ለምሳሌ ጀርመን ባለፈው የውድድር ዘመን ወደ ሌላ ኤክስትሪም ሄዶ ነበር። የጀርመን እግር ኳስ 3 የአውሮፓ ውድድሮች አሉ አይደለም? አሁን ዩኤፋ የሚያደርጋቸው ውድድሮች ቻምፒየንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ። አንድም የጀርመን ቡድን ሴሚ ፋይናል አልደረሰም በ3ቱም ውድድሮች። ይሄ ግን ቻምፒየንስ ሊግን ብቻ ደግሞ ካየሽ ካለፉት 5 ሲዝኖች በ4ቱ አንድም የጀርመን ቡድን ቻምፒየንስ ሊግ ሴሚ ፋይናል እንኳን አልደረሰም። እና ስለ ጣሊያን ያለው አይነት ጥያቄ አለ። የዩኤፋ ኮኤፊሽንት ደግሞ ከፍ የሚለው በአይሶሌትድ ኤክስፕሎይት በሚሉት የሆነ ጊዜ ዶርትሙንድ ፋይናል ሲደርስ ከስንት አንዴ ማለት ወይ የሆነ ጊዜ ባየርን ሴሚ ፋይናል ሲደርስ ሳይሆን በኮንቲኒቲ ነው፣ በቀጣይነት ነው የሚሳካው። በአንድ ሲዝን ብቻ አይደለም። የዩኤፋ ራንኪንግ ካልኩሌት የሚደረገው ልክ እንደዚሁ። ስለዚህ የእንግሊዝ ቡድኖች ስኬት ለጠቅላላው የእንግሊዝ ሊግ ነው የሚጠቅመው፣ ወይም ለጠቅላላው የጀርመን ሊግ ነው የሚጠቅመው። የእንግሊዝ ቡድኖች ወይም የጀርመን ቡድኖች ወይም የጣሊያን ወይ የስፔን ቡድኖች በአውሮፓ ያላቸው ቆይታ በረዘመ ቁጥር የሪያል ማድሪድ ስኬት በጣም ሪያል ማድሪድን ለማይወድ አትሌቲኮ ማድሪድ ሊጠቀም ይችላል ማለት ነው። የሁኔታው የማትሱ እንደዛ ነው። ግን ጀርመን በቅርብ ጊዜ እንደዛ እየሆነላቸው አይደለም ከ2024 በስተቀር። 2024 ላይ ፍጻሜ ደርሶ ነበር ቦሩሲያ ዶርትሙንድ በኤዲን ቴርዚች አሰልጣኝነት። ቶማስ ቱኸል አሰልጣኝ ሆነው በማድሪድ በግማሽ ፍጻሜ እስኪሸነፉ ድረስ ሴሚ ፋይናል፣ እንዲያውም እንደ 2013 የኦል ጀርመን ፋይናል ሊሆን ይችላል ከሆነ የሚል ተስፋ ነበር። ግን በአመታት ውስጥ ተመሳሳይ ስኬት ለመድገም ቸግሯቸዋል። ከሌሎች ቡድኖች ጋር ከሌሎች ሊጎች ጋር ካወዳደር ናቸው። ለምሳሌ የእንግሊዝና የስፔን ቡድኖች ከ2021 ወዲህ ብቻ ያለውን በወስድ
በጋራ 6 ሴሚፋይናሎች ተጫውተዋል። ከ2021 ብቻ ነው የ4 ዓመት ሳምፕል ብቻ ነው የወሰድኩ ያሉት። የዘንድሮ ገና ስለሆነ አላወቅንም ማን ሴሚፋይናል እንደሚደርስ። የጀርመን ቡድኖች ግን 2 ብቻ ናቸው የደረሱት። እያንዳንዳቸው 6 የእንግሊዝ ቡድኖችን የጀርመን የስፔን ቡድኖችን የፈረንሳይ ቡድኖችንና የጣሊያን ቡድኖችን ከወሰደ ደግሞ 3 ይሆናል። የጀርመን 2 ብቻ ነው የሚሆነው። በዩሮፓ ሊግ ይሻላል። እንዲያውም ፍራንክፉርት 2022 ላይ በኦሊቨር ግላስነር አሰልጣኝነት ስር የዩሮፓ ሊግ አሸናፊ ነበር። በተመሳሳይ ዓመት ላይፕዚሽ ይህንን ውድድር ግማሽ ፍጻሜ ተጫውቶበታል። ሌቨርኩሰን ደግሞ በ2024 ላይ ፋይናል ደርሷል። በኮንፈረንስ ሊግ ግን ያላቸው ውጤት መጥፎ ነው። የኮንፈረንስ ሊግም እያንዳንዱ ውጤት ኮፊሸንቱን ከፍ ያደርገዋል። ለምሳሌ በኮንፈረንስ ሊግ አንድም የጀርመን ቡድን ከሁለተኛው ዙር አልፎ አያውቅም። አዲስ ውድድር ነው፣ 2022 ላይ የተጀመረ ነው። አሁን ይሄ 4ኛው የ5ኛው ኤዲሽን ነው። ኡኒዮን በርሊን እና ኮሎኝ ከመጀመሪያው ዙር ነው ከውድድር ውጭ የሆኑት። ፍራንክፉርትና ሃይደንሃይም ደግሞ ከፕሌኦፉም ማለፍ አልቻሉ። ስለዚህ በሌላኛውም ውድድር ያላቸው ሬከርድ ጥሩ አይደለም። በቃ በንጽጽር የሚሻለው የዩሮፓ ሊግ ውድድር ነው። እንግዲህ በአብዛኛው ዋናው ምክንያት የባየርን ምክንያት ነው። ድሮም ቢሆን የጀርመን የቻምፒየንስ ሊግ ስኬት የባየር ሚኒክ ስኬት ነው። በአብዛኛው ዶርትሙንድ አንዴ ነው የወሰደው፣ ባየርን 6 ጊዜ ነው ያሸነፈው እና በቅርብ ዓመታት ደግሞ ባየርን በዛ ስኬታማ ነበር። በ2020 ሻምፒዮን ከሆነ በኋላ ግን 4 ጊዜ ከሩብ ፍጻሜ ተሸኝቷል። በፓሪስ ሳን ጀርመን፣ በቪያሪያል፣ በማንቸስተር ሲቲ ና በኢንተር ሚላን 1 ጊዜ ከግማሽ ፍጻሜ ተሸኝቷል በሪያል ማድሪድ። እና አንድ ዳይዜት የሚባል የጀርመን ብዙሃን መገናኛ ይህንን የባየርንን ስቶሪ የበለጠ አተኩሮ ይጠቅሰዋል። ያንን ያለፈውን ዓመት ኤክሰፕሽን ትቶ ማለት ነው። እና ባለፉት 5 ዓመታት ደካማው ሊግ የጀርመን ሊግ ነው በአውሮፓ ውድድር ላይ ባለው ስኬት። ያው እግር ኳስ ፋይናንስ ዲክቴት ያደርገዋል ሌለ። የሆነ ጊዜ ዲናሞ ኪየቭ ሴሚፋይናል ሲደርስ አይነበር እኔ። የሆነ ጊዜ አያክስ ውድድር ሲያሸንፍ አይተን እናውቃለን። እንደው በተለየም ዘመን ቢሆን ግን የሞሪኞ ፖርቶ ቻምፒየንስ ሊግ ሲያሸንፍ አይተን እናውቃለን። አሁን ፖርቶ እኔ እንጃ በህይወት እያለን ፖርቶ ድጋሚ ቻምፒየንስ ሊግ የሚያሸንፍ አይመስለኝም። የእግር ኳሱ ፋይናንስ ያ እንዲሆን አይፈቅድም ማለት አይሆንም ልትያት ሲም ሌስተር ፕሪሚየር ሊግ ሲወስድ አይተን እናውቃለን፣ ወይ የማይጠበቅ ነገር ሲሆን አይተን እናውቃለን። ግን በመደበኝነት አሁን ባለው ሁኔታ የሚቀጥል ከሆነ የፖርቶ አይነት ቡድን ቻምፒየንስ ሊግ አይሸንፍ። ልዩ ትውልድ ወይ ልዩ አሰልጣኝ ልክ ያኔ እንደነበረው አይነት ይፈልጋል። አያክስ የሆነ ጊዜ ሊያደርገው ተቃርቦ ነበር በቴንሃግ ፋይናል ሊደርስ ሰከንዶች ነበር የቀሩት። ልዩ ትውልድ ነው ቴንሃግ ያኔ ልዩ ቡድን ነበር የገነቡት። ግን በ21 ዓመት ውስጥ 1 ጊዜ ብቻ ነው ከ5 ትልልቅ ሊጎች ውጭ ያለ ቡድን ሴሚፋይናል ሲደርስ ከስፔን፣ ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከጣሊያን ውጭ። አያክስ 2019 ላይ የቴንሃግን ዝና በጣም ከፍ አድርጎ የነበረው ያ ኤክስፕሎይታቸው ነው። ቶተናምን ለማሸነፍ ሰከንዶች ብቻ ነበር የቀሯቸው ከሊቨርፑል ጋር ፋይናል ሊጫወቱ ማለት ነው። አሁን እግር ኳስ ምን እየሆነ መጣ? በቃ የሀብታም ባለቤቶች ያሏቸው ክለቦች አሁን እንደምናየው የእንግሊዝ ቡድኖች 5ቱ ከ8ቱ በቀጥታ ካለፉት መካከል ኒውካስል ተጨመረ፣ ካራባግን አሸነፈና ከ16ቱ 6ቱ እነሱ ናቸው። ያው ከእንግሊዝ 20 የፕሪሚየር ሊግ ቡድኖች መካከል በዚህ ውድድር ዘመን 9ኙ የአውሮፓ ውድድር ላይ ቢዚ ናቸው። ለዚህ ነው ካህል ለዩናይትድ በጣም ጥሩ ነው ይሄኛው ሲዝን መጀመሪያ ሲባል የነበረው። 9ኙ ቢዚ ናቸው በአውሮፓ ውድድር። የሐሙስና የሳምንት መጨረሻ ጨዋታ፣ የሮብና የሳምንት መጨረሻ ጨዋታ ያደርጋሉ። ሚድዊክ የሚባል የላቸው። ለምሳሌ ከኖቬምበር በኋላ አርሰናል 1 ሚድዊክ ነው የነበረው። በሁሉም ውድድር ቢዚ ስለሚሆን ሲቲም ተመሳሳይ ነው። የአውሮፓ ውድድር ቢዚ ነው የሚያደርግሽ። ምክንያቱም ሲቲ አሁን ኒውካስል ለምሳሌ 10 የቻምፒየንስ ሊግ ጨዋታ አድርጓል በዚህ ሲዝን ብቻ። 10 የቻምፒየንስ ሊግ ጨዋታ ማለት 10 ሚድዊክ ማለት ነው። በቃ ቢዚ ነው የምትሆኝ። ግን በቻምፒየንስ ሊግ በመሳተፍ ምክንያት ደግሞ የሚገኝ ገንዘብ አለ አይደለም። አንድ ቡድን 60 ሚሊዮን ያገኛል። 100 ሚሊዮን እንደምትሄጅበት ርቀት የሚወሰን የቻምፒየንስ ሊግ ተሳትፎና በቻምፒየንስ ሊግ ብዙ ርቀት መሄድ ማለት ይህንን ተጨማሪ ገንዘብ ያስገኛል ማለት ነው። ስለዚህ ከእንግሊዝ ከዓለም ሀብታም ክለቦች 9 የእንግሊዝ ክለቦች ናቸው። ጀርመኖች ይህንን ኮምፒት ማድረግ ግን የጀርመን አንድ ልዩነት አንድ መንግስት መጥቶ ባየርንን ልግዛ ማለት አይችልም። 50+1 የሚባል ህግ አለ። እያንዳንዱ ክለብ 50% ሲደመር ባለቤት ነው የተደጋፊዎቹ መግዛት አትችም ሄደሽ። ስለዚህ አሁን ለዛ ነው ክርክር ያለው ጀርመን ውስጥ ክፍት መሆን አለብን ወይ ለኢንቨስትመንት
መጥቶ ታዩ መንግስትን ታዩ አንድ ሀብታም ባለጠጋ የሆነ ሩሲያዊ ወይ አሜሪካዊ መጥቶ የቡንደስሊጋ ክለብ መግዛት አይችልም። እና ለኢንቨስትመንት ክፍት መሆን አለብን የሚል ዲቤት መነሳት የጀመረው በዛ ምክንያት ነው። ግን ደግሞ ባየርንም ሰስቴንድ የሆነ ዲክላይን ውስጥ ነው ያለው። የሆነ ጊዜ ቅድም እንዳነሳት ከ2010 እስከ 2020 ባለው ጊዜ 4 ፋይናል የተጫወተ 2 ጊዜ ያሸነፈ 8 ኳርተር ፋይናል የተጫወተ ቡድን አሁን በቅርብ ጊዜ ከ2021 ብቻ 4 ጊዜ ከሩብ ፍጻሜ ውጭ ሆኗል። አንድ ሴሚ ፋይናል የደረሰው እና ይሄ ነው ከፍተኛ ችግር እየሆነ የመጣው። እና ባለፈው የውድድር ዘመን አይተናል። በባርሴሎና 4-1 ሲሸነፍ፣ በአስቶን ቪላ ሲሸነፍ፣ ለውድድሩ እንግዳ በሆነ ቡድን በሮተርዳም ሲሸነፍ አይተናል። እናም በሴልቲክም በመከራ ነበር ያንን ያሸነፈው። የጀርመን ቡድኖች እንዲህ አይነት ችግር ውስጥ አሉ ለማለት ነው። አድማጮቻችን ለነበረን ቆይታ እጅግ ነው የምናመሰግነው። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መርሳቸውን የሚቀጥሉ ይሆናል። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።